ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃ ይዘን መጥተናል። አብራችሁን ቆዩ ዘንድ ያከብሮት ግብዣችን ነው። አዲስ የሆናችሁ ቻናሉን ተወዳጁ፣ ነባር የሆናችሁ ደግሞ ሊንኩን ለምታውቋቸው ሰዎች ሼር አድርጉልን። ለሰዓቱ ይዘነው የመጣነው መረጃ በጣም ገራሚ ነው። የእናንተ አስተያየት በጣም ወሳኝ ነው። በዚህ ንግግር ላይ ኮሜንታችሁ መቅረት የለበትም ብለን ነው የምናስበው። ሰሞኑን ጠቅላይ ሚኒስትር አብይ አህመድ ፓርላማ ላይ ንግግር ካደረጓቸው መካከል ስለ አቶ ገዱ አንዳርጋቸው ተናግረው ነበር። ገዱን ወደ ኤርትራ ለአማላጅ ልኬው ነበረ። ኤርትራዎች ትግራይን ማጎሳቆል መዝረፍ እንዲያቆሙ ልኬ ነበር ያለውን ንግግር ተከትሎ አቶ ገዱ አንዳርጋቸው መልስ ሰጥተዋል ትናንትና በጽሁፍ። እንግዲህ ይሄኛውን እንደ አጀንዳ እያራገቡት ነው በብልጽግናው በኩል ያሉ ደጋፊዎች እና በፋኖ በኩል ያሉ ደጋፊዎች፣ ህወሓትም እንዲሁም ሻዕቢያን የሚደግፉ የፖለቲካ ተንታኞች በከፍተኛ ሁኔታ ይህን ሀሳብ እየተቀባበሉት ነው። በፋኖ በኩል አቶ ገዱ አንዳርጋቸው ምላሽ ሰጡ የሚል በሰበር ዜና ተብሎ ነው እንደውም እየተነገረ ያለው። በብልጽግናው በኩል ደግሞ የአቶ ገዱ ክህደት እያሉ ከፍተኛ የሆነ ጦርነት ከፍተዋል በሶሻል ሚዲያ። በጣም በሚገርም ሁኔታ ጠቅላይ ሚኒስትር አብይ አህመድ ኢንቴንሽናቸው ሰሜኑ መጣላት አለበት ነው። አሁን እንደዚህ አይነት ፖለቲካ አለ በገገመው። እንደዛ ነው የሚታሙት። አሁን የጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር ቶታሊ የሚያስተቻቸው ሰሜኑ መዋደድ የለበትም። አማራና ትግራይ እኮ ከ3 ዓመት በፊት በደንብ አድርገው ጦርነት ገጥመዋል። ህወሓት ወሎ ድረስ፣ ደብረ ብርሃን፣ ደብረ ሲና ድረስ መጥቶ በርካታ ንብረቶችን ዘርፏል። በደንብ እኮ ነው የተጣላችሁት። ለምንድን ነው ተመልሳችሁ አንድ የምትሆኑት የሚባል ፖለቲካ አለ እንዴ? በገገመው በጠራራ ፀሐይ ወጥቶ እንደዚህ ይባላል? እንደዚህ ፖለቲካ የለም እኮ። በነገራችን ላይ ይሄ ንግግራቸው በከፍተኛ ሁኔታ አስተችቷቸዋል። አሁንም ሰሜኑ ጥምረት ይፈጥራል ተብሎ ነው። ገና ጥምረት እኮ አልፈጠረም። መሬት ላይ የወረደ ጥምረት እንደሌለ ያውቃሉ ጠቅላይ ሚኒስትሩ እና ገና ሊፈጥሩ ነው። ሲጨንቃቸው አንድ ሆነው ይወጉኛል ብሎ ስላሰቡ ነው ጠቅላይ ሚኒስትሩ ያንን ያወሩት። ግን ጠቅላይ ሚኒስትሩ ይሄንን ስላተወገዱ ያነሱት ሆን ብለው ፐርፐዝሊ አጀንዳ ለመስጠት ይመስላል። ግን በርካቶቹ ስራ ፈተው ስላተወገዱና ስለ ጠቅላይ ሚኒስትሩ እያወሩ ነው። እኔው ጠቅላይ ሚኒስትሩ ምን አለ የሚለውን ታውና ከዛ አቶ ገዱ ምን እንዳሉ እንዲያውም አንድ የሆነ ሀቅና ሳቅ ሚዲያ አቶ ገዱ ከዚህ በፊት የተናገረውን ንግግር እያመጣ ለማጣጣል ይሞክራል። ግድ ተጣሉ አይነት ነው። አቶ ገዱ እንደዚህ ብሎ ነበር ስለ ህወሓት ማለት እኮ ህወሓት ወይንም ትግራይና አማራ ተጣሉ፣ አሁንም እየተጣላችሁ መቀጠል አለባችሁ፣ ይህ መንግስት መቀጠል አለበት አይባልም። ይህ ህፃን ስራ ምንድን ነው? ይህ ያለፈበት ኦልድ ፋሽን ነው። በነገራችን ላይ በጣም የሚያስጠላ። ከዚህ በፊት እኮ ተጣልታችሁ አሁንም መጣላት አለባችሁ፣ ጸባችሁ መቀጠል አለበት። በቃ በገገመው በቃ በሚታይ መልኩ ማለት ነው። በሚታይ መልኩ በጣም በሚያስጠላ መልኩ ሙሉውን አዳምጡና ኮሜንት ስጡበት። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። በቃ ጠቅላይ ሚኒስትር አብይ አህመድ ይችኛዋን አጀንዳን ይሰጡ ሶሻል ሚዲያ አካባቢ ለሚራኮቱት በቃ አላደር በደንብ አድርገው ምናምን እንዲነታረኩ አጀንዳ ሰጠው ነው የጠፉት። ዴንታቸው አይደለም ገዱ ተናገረ አልተናገረ እሱ ጠቅላይ ሚኒስትሩ ላከው አላከው ዴንታው አይደለም። አስበው እንደ ተልከዋል ለዛ ፐርፐዝ እንደተላኩ የሚያውቁት ገዱና ራሳቸው ናቸው። ግን እሱ አጀንዳ ነው የሰጠ። በነገራችን ላይ ጠቅላይ ሚኒስትሩ ለገዱ ላይ ነግረው ይችላል ወይ ለሌላው ከገዱ ጋር የተላኩ ሉካን ካሉ ለአንደኛው ነው ሊናገር የሚችለው። በጣም አደገኛ ነው፣ ተንኮለኛ ነው ይባላል ጠቅላይ ሚኒስትሩ። ባለስልጣናትን እርስ በርስ ተመሳሳይ ኢንፎርሜሽን አይነግራቸውም ይባላል። አይነግራቸውም። ለአንደኛው የሆነ ነገር ይናገርና ለሌላኛው ደግሞ ሌላ ነገር ነው የሚናገረው እና አልሰራም ብሎ ለመቅጣት እንዲመቸው ማለት ነው። እኔው አጀንዳ እንደሰጠ እያንዳንዱ ማወቅ አለበት። ትናንትና ደግሞ ገዱ መልስ ሰጠ ተብሎ ገዱ በድምጽ ሳይሆን በጽሁፍ ነው የሰጠ መልስ። እሷን ሰበር ዜና ብለው ያቀረቡ ዜንድሮች አሉ ሚዲያዎች። በጣም የሚያሳዝነው
አብይ አህመድ አጀንዳን የሰጠ በቃ እየተራኮተ ነው። ያው 4 ቀን ምናምን ሆነ። ገዱ መልስ ሰጥ አልሰጠ ዊ ዶንት ኬር። በቃ መሬት ላይ ወርደ መታገል ነው። አሁን ይሄ ሶሻል ሚዲያ ጦርነት ምንም ነቲንግ 3 ዓመት አየነው፣ ትርጉም የለውም። በነገራችን ላይ ሶሻል ሚዲያ ላይ የሆነ ነገር አለ ምን አጥላላ ኔቨር መሬት የያዘ ነገር ከሌለ ምንም ነገር የለም። አሁን ይሄን እየተቀባበሉት ነው። አሁን እንስማ። አንዱ የብልጽግና ደጋፊ ምን ይላል? አቶ ገዱን ለማጥራት ጥረት እያደረገ ነው። ገዱ የአማራ ጠላት እኮ ነው። ገዱ እኮ እንደዚህ ብሎ ነበር ያዋረደዋል ብለው ያሰበውን ነገር አመጣ። ህወሓትን እንደዚህ ብሎ ነበር እኮ ገዱ። እነዚህ ኃይሎች እኮ አማራን ለማጥፋት የመጡ ብለዋል። ምንድነው? በቃ ከዚህ በኋላ ትግራይና አማራ አይጣላም። በቃ አይጣላም፣ አትልፉ። ጠቅላይ ሚኒስትሩ በነገራችን ላይ ፋውል የሰራው ይሄንን ነው። ትግራይ በወሎ በኩል እስከ ደብረሲና መጣ ዘርፋለች ምናምን በደንብ አድርጎ ሴቶችን ደፍራለች ምናምን ብሎ አማራና ትግራይን እንዲቆራረጡ ለማድረግ ምናምን ጥረት እያደረገ ነው ስልጣኑ ስለሚፈልገው። ኤርትራም ትግራይ ክልል ገብቶ ዘርፏል ምናምን ሙልጭ አድርጎ ንብረት ዘርፎ ሄዷል፣ አጎሳቁሏል፣ ወጣቶችን ረሽኗል አለ። ስልጣኑ ስለሚፈልገው እንዲጣሉ ይፈልጋል። ግን በጠራራ ፀሐይ እንደዛ አይባልም። ይሄን ተከትሎ ደግሞ የብልጽግና አክቲቪስትን የሚሉ ግለሰቦች ዲስ ማች እያወሩ ነው። እንስማ ሀቅና ሳቅ የሌለ መረጃ እስከ መጨረሻው አድምጡትና የሆነ ኮሜንት ስጡት። በጣም የሚያስጠላው የሌለ በቃ አይደል መልስ ሰጠው ብሎ እንዳል እንደፈደፈን ገዱ ትናንትና መልስ ሰጠ ተብሎ ለገዱ ደግሞ የሚሆነው መልስ ምናምን አዘጋጅቶ እየተንጠፋጠፈ በጣም የሚገርም ነው። አድምጡትና እስኪ ኮሜንት ስጡት። ወይም ደግሞ የክህደት ቃላቸውን ሰጥተዋል። በነገራችን ላይ እንደ ስድብ አይደለም የምትወስዱት። አይ ቲንክ የህግ ባለሙያዎች እንደዚህ ነው የሚባለው አይደለ? የእምነት ክህደት ቃላቸውን ሰጥተዋል ነበር። ምስክርነት ተጠርቶ ነበረ እና ገዱ አንዳርጋቸው ምስክርነታቸውን ሲሰጡ በፍጹም እኔ ሄጃለሁ አሉ። እስቲ ቆይ ደብዳቤውን ለማየት እንሞክራለን። ገዱ ያሉትን ነገር እስቲ ለማየት እንሞክራለን። ደብዳቤው ምንድን ነው የሚለው የአቶ ገዱ ደብዳቤን እስቲ እንደሚከተለው ጥቂት እንሄደዋለን። አቶ ገዱ ህወሓት ላይ ከሆነ ግን እንደ ገዱ ህወሓትን ቁጥር 1 ጠላት አድርጎ የፈረጀ ሰው አለ። እንስማ ይሄንን ቪዲዮ። ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ አላደረገም። ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ቁጥር 1 የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል። ሁለተኛ የታጠቀው ኃይል ገብቶ እያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ እያዘረፈ ነው፣ ተቋማትን እያፈረሰ ነው። ጠቅላይ ሚኒስትሩ ከዚህ ምድር የተለያሉ ነገሮች ያሉት እኮ ይሄን ነው። የህወሓት ታጣቂዎች በየደረሱበት በሙሉ ሀገር ያፈርሳሉ፣ ተቋማት ያወድማሉ ብለው ነው የተናገሩት። ተመሳሳይ ነገር ነው የምትናገሩት ያለው። ሶስተኛ የትግራይ ምሁራን ይሄን ኃይል የሚደግፉት ነው፣ ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት። በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው በፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። ምሁራኖቻቸውን ሳይቀር ነው እንግዲህ በዚህ ደረጃ የሚናገሩት። ገዱ አሁን ይህ ግለሰብ አቶ ገዱ ለምንድን ነው ለጠቅላይ ሚኒስትሩ መልስ የሰጠ ብሎ ነው እሱ የመልስ ምት ማምጣቱ ነው። ገዱ ከዚህ በፊት ያደረጋቸውን ንግግሮች አምጥቶ ህወሓትን ምን ያህል እንደሚጠላ ገዱ ሊያሳየን ፈልጎ ነው። ማለት እንደዚህ አይነት ፖለቲካ በጣም የሆነ የሚያስጠላ ፖለቲካ ውስጥ ያለ ነው። ፖለቲካ የማትከታተሉ ሰዎች በጣም እድለኛ ናቸው። አይታችኋላ ምን ያህል ዝም ብሎ ደርቲ እንደሆነ፣ ምን ያህል ቆሻሻ እንደሆነ ፖለቲካ አይታችኋላ። ለማጥላላት ነው። አሁን ለምሳሌ ገዱን ለማጥላላት መጣ። ህወሓት ያውቃሉ እኮ ህወሓቶች ምናምን ገብተው እንደዘረፉ እኮ ያውቃሉ እኮ እናውቃለን ብለዋል እኮ ጌታቸው ረዳ እኮ ተናግሯል እኮ በግልጽ ዘርፈናል፣ ባንክ ዘርፈናል ምናምን ሙልጭ አድርገን አልዘርፉ ማን አለ? ለምንድን ነው የምታስታውሰን? አመጣ ገዱ ደግሞ ህወሓት እንደሚጠላው ለምን ተነግረናል? አዎ ይጠላል፣ ሙልጭ አድርጎ ይጠላ ነበር። እና ምን ችግር አለው? አሁን ለምን አንድ ላይ ሆኑ ነው? የጠላት የሚባል አለ ደግሞ ፖለቲካ ላይ የጋራ ጠላት ካለ ጠላቶች ራሱ አንድ ላይ ሊሆኑ ይችላሉ። ለምን አንድ እኮ በጣም እኮ የመጨረሻ በቃ የሚያስጠላ የኢትዮጵያ ፖለቲካ ላይ ለምን አንድ ላይ ትሆናላችሁ? አንተ ለምን ጠቅላይ ሚኒስትር አብይ አህመድ አቡዳቢ ምናምን የሚመላለሰው
ዱባይ እየተመላለሰ የዱባዩን ፕሬዝዳንት ተንበርክኮ ምናምን እንዳላ ሲለምን የጦር መሳሪያ ስለሚል ለምንድን ነው አሊያንስ እየፈለገ ነው። እናንተ ስትሄዱ ጦር መሳሪያ በጣም ያስጠላ ገዱ የናለ ምናምን ብትል በነገራችን ላይ እንደዚህ ለማጣላት በሚደረግ እንትን ውስጥ በጣም አደገኛ የሆነ ፍቅር በመካከል ነው የሚፈጠረው። ለምሳሌ በትግራይና በአማራ ጥሩ የሆነ ፍቅር ነው የሚፈጠረው። ለማጣላት ለምን አትጣሉም እያለ የምትለፍፍ ከሆነ በሚዲያ በተደጋጋሚ በቃ ኢንድ ሪዛልቱ ለህዝቡ በጣም አሪፍ ነው የሚሆነው። ግድ ተጣሉ ይባላል። ግድ እንደዚህ ነው ጥላቸው ይሄን ያክል ነበር ይባላል። በጣም የሚያስጠላ ማለት ነው የሚያስጠላ። በቃ ቪዲዮ ሰብስቦ እንዳል በቃ ግራስፕ አድርጎ እንቅልፍ ሳይተኛ ሲሰበስብ አድሮ የመልስ ምት ሊሰጥና የሱን ተመልካች ሄጀሌዎችን ምናምን ለማስደሰት ነው ጥረት እያደረገ ያለው አበበ ቶላ። ጠቅላይ ሚኒስትር አብይ አህመድ ዋና ኢንቴንሽኑ በእኛ በኩል በጣም ነቅተናል፣ አውቀነዋል። አጀንዳ መስጠት ነው፣ ዴንተው አይደለም። አንተ አብይ አህመድ እንትን አለ ምን አለው ዴንተው አይደለም። ይሄ ሁሉ ምናምን ወቀሳ ምናምን እየደረሰበት እንትን ብሏል፣ ደንዝዟል። በነገራችን ላይ ይሄ ሁሉ ጭፍጨፋ እንዳለ በሚዲያው ቢዘም ጠቅላይ ሚኒስትሩ ያለ ምንም ዴንተው አይደለም። ይሄን ተናገረና የሆነ ነገር ይመጣል። አጀንዳ የሰጠ ጠቅላይ ሚኒስትር አብይ አህመድ አጀንዳ እንድትራኮት እያደረገ ነው። እንድትራኮት በተለይ በዚህ ከብልጽግና ደጋፊ ያልሆናችሁ ነመሳይ ምናምን ይሄ በሙሉ ኤምኤስ ምናምን ለደረጃ ተወል ምርጥ የሆነ አጀንዳ ሰጥቷችሁ እያራኮታችሁ ነው። አብይ አህመድ ገዱ እንዲጽፍ አስገደደው። አብይ አህመድ እየሳቀ ነው። ቅድም በግቢያ ላይ እንደነገርኳችሁ ሙልጭ አድርጎ እየሳቀባችሁ ነው። አሁን ይሄም እንዳለ ለማጥላላት እየሞከረ ነው። አበበ ቶላ ገዱን ምናምን ለማጥላላት የአማራ ጠላት ነው ሁሉ ብሏል። እስኪ እዩትና ቀሪውን ቪዲዮ ኮሜንታችሁ በጣም ወሳኝ ነው ለያ እስኪ እንዳልኩት እኔ አላቅም። እንግዲህ ጠቅላይ ሚኒስትሩ ምን ሲሉ እኒህን ምስክርነት እንደጠሯቸው አላቅም። ማተባቸው የበጠሱ ዛሬ አይደለም። ይሄንን እንስማው ብዬ ነው ጀመር። ህወሓት ላይ እንደርሳቸው የጨከነ የለም። ነበር ዋን ጠላት። አሁን ደብዳቤያቸው ላይ ምን ብለዋል? ቁጥር 1 የኢትዮጵያ ጠላት አብይ ነው ብለዋል። ቁጥር 1 አብይ ነው የኢትዮጵያ ጠላት። የእርሱ አገዛዝ ነው ቁጥር 1 የኢትዮጵያ ጠላት ብለው ነው የጻፉላቸው። እዚህ ላይ ግን ምን ብለዋል? እንስማቸው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ ዋናው ጠላት የኢትዮጵያ ጠላት ቁጥር 1 ጠላት የትግራይ ወራሪ ኃይል ነው። ቁጥር 1 ጠላት አብይ ነው ይላሉ። ሲመቻቸው ሲደላቸው ደስ እንዳላቸው ነው የሚቀያየሩት። በቃ የእርሶ ቁጥር 1 ጠላት ሁሉ ጊዜ ነው የሚቀያየረው አባቴና እንግዲህ ይሄ አስቸጋሪ። ይሄንን ኃይል ግን ሲያሸረግዱለት አብረውት በደል ሲፈጽሙለት በተለይ አማራን ህዝብ መከራው ሲያስገቡት እንደነበረ ደግሞ በሌላ ቪዲዮ እንዳለ ገዱ አብይን አይደለም የካዱት። ገዱ የአማራን ህዝብ ክደዋል። ከወልቃይት ጋር ተያይዞ የአማራ ህዝብ በጣም ለረጅም ጊዜ ትግል ሲያደርግ ነበር። በወልቃይት የሚገኙ አማራዎች በጣም በብዙ መከራ ውስጥ አልፈዋል። የዘር ማጥፋት ወንጀል ተፈጽሞባቸዋል። ለዘር እንዳይተርፉ ነው የተደረጉት። አንዳንድ ወዳጆች የያዟቸውን ዶክመንቶች ብታዩት ክቡራትና ክቡራን በጣም ዘግናኝ ነገር ነው ወልቃይት ህዝብ ላይ የተደረገው። የወልቃይት አማራዎች ላይ ገዱ እዚህ ህዝብ ላይ ክህደት ፈጽመዋል። ዝም ብሎ በቃል አይደለም የምንለው፣ ራሳቸው መዝግቦ ያስቀመጡልን ቪዲዮ አለ። እንስማው። ይሄን ሰሙልኝ። ያበሩ የሚሄዱ መሆኑ እንደተጠበቀ ሆኖ አሁን እንግዲህ እኛ ከድንበር ጋር የተያያዘውን ችግር ጨርሰናል። በዚህ ድምፁ አለ ጠፋ። ቃይቃዳለች መንግስት ገንዘብና ኢኮኖሚ ልማት ቢሮና የአማራ ክልል ከዚህ ላሰማቸዋለሁ። ክቡራት ነገር ችግር የለውም። መፍትሄ ያለን ሰዎች ነን። እንሞክራለን። ክቡራትና ክቡራን ላሰማችሁ። ከዚህ ጋር የዳበሩ የሚሄዱ መሆኑ እንደተጠበቀ ሆኖ አሁን እንግዲህ እኛ ከድንበር ጋር የተያያዘውን ችግር ጨርሰናል። በዚህ
አሁን ከዚህ ሰዓት ጀምሮ በሁለቱ የትግራይ ብሔራዊ ክልላዊ መንግስት ገንዘብና ኢኮኖሚ ልማት ቢሮና የአማራ ክልል የፕላን ኮሚሽንን የሁለቱ ወደዚህ ይመጡና የምንፈርምበትን ቦታ የልማትን እንፈርማለን። ኢትዮጵያ ብሔር ብሔረሰቦች መብት መከበሩ የአማራ ሕዝብ ጉዳይ ብለው እንትን የኢትዮጵያ ህገ መንግስት የእኩልነት መብትን ያጎናጸፈው ህገ መንግስት የአማራን ሕዝብ እንደጎዳ አድርገው የሚመለከቱ ወገኖች አሉ። ይሄ ትክክል አይደለም ብለን እናምናለን። ትክክል አይደለም ብለን ነው በጽናት ነው የምናምነው እኛ። የኢትዮጵያ ብሔር ብሔረሰቦች ህዝቦች መብት የእኩልነት መብት በኢትዮጵያ ውስጥ መረጋገጡ ሰላምን አምጥቷል። ከኢህአዴግ በላይ ኢህአዴግ የሆኑ ከህወሓት በላይ ህወሓት የሆኑ ሰው ናቸው ገዱ ማለት ነው። ህገ መንግስቱ ለአማራ ህዝብ በጣም ጠቃሚ ነው ብለው ሲሉ የነበሩ ሰው ናቸው። ህገ መንግስቱ በጣም ብዙ ጠቃሚ ነገሮች እንዳሉት አንክድም። ሁሉም ሰው በዚህ ይስማማ። በዓለም አቀፍ ደረጃ ማለት ስታንዳርድ የሆኑ ህጎች አሉት። ለምሳሌ ከሰብአዊ መብት ጋር ምናምን የተጻፉ ህጎች አሉ። ከመናገር ነጻነት ጋር ከመሳሰሉ ነገሮች ጋር የተጻፉ ህጎች አሉት ህገ መንግስቱ። እና የአማራ ህዝብ ማለት እንዲጠላው ፈልገህ ነው አበበ ቶላ? የሚገርም ነው። እንግዲህ ገዱ በወቅቱ ስልጣን ላይ ያሉ ይሄን አውርተዋል። ሊያወራ ይችላል። በቃ ፖለቲከኛ ነው። አንዳንዴ እኮ ቪክቲም ስትደረግ እነሱን መስለህ መኖር አለብህ። ቢሆን ነገር ለማሳካት እነሱ መምሰል አለብህ። እነሱ የሚያወሩትን በእነሱ ቋንቋ ማውራት አለብህ። ያው የሰውየው ያወራው ቋንቋ ሊሆን ይችላል። እዚህ ድሮ ያወራውን ከ15 ዓመት ከ16 ዓመት በፊት ያወራውን አምጥተህ ሰውየውን ለማሸማቀቅ ማለት ከእንዲያውም የሄድክበት ርቀት ከአማራ ህዝብ ጋር ሁሉ ለማጣላት ጥረት አድርጓል። አይታችኋል። ፖለቲካ ከህወሓት ጋር ለማጣላት በሞከረ አሁን ደግሞ ከአማራ ህዝብ ጋር ለማጣላት የሄደበትን ርቀት እዩት። እንዳለ የቆፈረ ቪዲዮ የድሮውን ቪዲዮ ሲቆፍር ነው ያደረው። እና እኛ ምስቃለን እንታዘባለን። እኔው ሰው እኮ ይቀየራል። ሁሌ የሆነ ፋውል ሰራና በተመሳሳይ መንገድ ፋውል ይሰራል ማለት ነው። ይቀየራል እኮ ዳይናሚክ ነው። ሐሳቡን ቀይሯል። አብይ አህመድ ካድሬ አልነበረም? የህወሓት የኦሮሞ ልጆች እስር ቤት ምናምን ጥፍራቸው ሲነቀል አብይ አህመድ አልነበረም? ህወሓት ውስጥ አልነበረም? እንዲያውም የደህንነት ክፍል ውስጥ እየሰለለ ምናምን በስልክ ምናምን ስልክ እየጠለፈ ሲያስመታል ነበር የኦሮሞ ልጆችን የአማራ ልጆችን። እና አሁን የሀገር ጠቅላይ ሚኒስትር አይደል? ምንድነው እናምጣ እንደ ቪዲዮ ምናምን አለ እኮ በርካታ እንትኖችን ያደረገው። ህወሓት ውስጥማ ነበሩ እኮ እና አብይ አህመድ በርካታ ጥፋቶችን አጥፍተዋል እኮ። የሌለ እንትን አምጥተህ እንዲያውም አቶ ገዱ አንዳርጋቸው በአማራ ክልል ህዝብ በኩል የሚወደዱ ናቸው ነው የሚባለው። እንዲያውም ህወሓት እንዲያውም የአማራ ሚሊሻ ይሄ ምናምን ትጥቅ መፍታት አለበት፣ መሳሪያ መሰብሰብ አለበት ተብሎ አቶ ገዱ አንዳርጋቸው እምቢ ያሉ ናቸው። አይቻልም። ከዛ ህዝቡን አመጽ ያስነሳል ተብሎ ቀረ ሳይሰበሰብ። ይሄ መሳሪያው ምናምን ከየእንትኑ ከየሚሊሻው ሳይሰበሰብ ቀረ። ገዱ ለክልሉ እንዲያውም በጣም ፖዚቲቭ ነገር ነው ያላቸው። አንተ ልታስተምረን ነው ልትነግረን ነው ለክልሉ? አቶ ገዱ ለክልሉ ያላቸው እንትን አመለካከት ክልሉ እንዴት እንደጎዱ ምናምን ልትነግረን ነው? ተፈራረሙ ምናምን ህገ መንግስቱ ይደግፍ ነበረ የአማራ ህዝብ አትንጫጫ ብሏል እያልህ መጣህ የምትነግረን ማለት ምን ያህል አለማወቅ እኮ በጣም እንዴት እንደሚያሳፍር ማወቅ አለብህ። የክልሉ ህዝብ ምንድነው? የአማራ ክልል ህዝቡ ምንድነው? አማራ ምንድነው የሚለው ማወቅ አለብህ። ይሄን አምጥተህ ልታስረዳን ነው ወይ? በቃ ገዱን አናይም በቃ ከዛሬ ጀምሮ ልንል ነው? ኔቨር አትሳሳቱ። ፕሮፓጋንዳ ስታስራጩ በደንብ አስቡበት፣ አትቸኩሉ። ጥሩ የሆነ ፕሮፓጋንዳ በደንብ ፈልግ። እንደገና በደንብ ሌላ መፈልግ አለበት። ባይዘው እንደዚህ አይነት የሚያስጠላ አለ አይደል? ሳር የሚልም በጣም የሚያስጠላል። የማይዋጥ ነገር አታምጣ። አድማጭ ተመልካቾቻችን የእናንተ ኮሜንት በጣም ወሳኝ ነው። ኮሜንታችሁ በጣም ወሳኝ ነው። በደንብ አድርጋችሁ ግቡለት ለአበበ ቶላ።